ማህሌትም ሞገስን ለማስወገድ ተስማማች። ዝናም ከዛሬ ማለፍ የለበትም ዛሬ አልቋል ተወግዷል የሚሉ ቃሎችን ነው መስማት የምፈልገው በማለት እንግዲህ ማህሌት ገንዘብ እፈልጋለሁ ስትለው ገንዘብ ዝም ብሎ አይመጣም፣ ከሰራሽ ደግሞ ገንዘብ ታገኛለሽ፣ እንደ ብሩክ አይነት ቤት ትፈልጊያል ነበረ፣ ስለዚህ የብሩክን አይነት ቤት ደግሞ እኔ ገዝቼ እሰጥሻለሁ ብሏት ነበር። ነገር ግን እጅጉን ያላሰበችውና ያልጠበቀችው ነገር ተፈጥሮባታል። መድብልና እንዲሁም ደግሞ የመድብል ወዳጅ በዙሪያው በሞገስ ዙሪያ እያንዣበቡ ስለነበረ እጅጉን ያላሰበችው ነገር ገጥሟታል። በሌላ በኩል እንግዲህ ቅድስትና እንዲሁም ደግሞ ምሳሌ የብሩክን አንገት ይዘው ስቅስቅ ብለው እያለቀሱ አብሬያቸው ሁሉ ነው እያለቀስኩት ሆነን ለመናገር ምሳሌ እጅጉን የምታሳዝን ነበረ። መጀመሪያ አባቷን ስታየው ፈርታ ደንግጣ እየተርበተበተች ነበር። በስተ መጨረሻ ግን ተናንቀው አንገት ለአንገት እንግዲህ ሲላቀሱ እናያለን። ቅድስትን በበኩሏ እኔ እኮ ጋሼ በህይወት ተመልሰ የምትመጣ አልመሰለኝም ነበር፣ በጣም ፈርቼ ነበረ። የዛን ቀን ማታ ማመናጨቄ ስነሳ ምናልባትም በዛ ኩርፈ በዛ ደብሮ ወጥተ የቀረ ነበር የመሰለኝ። ለሳምንታት ሙሉ በቃ የኔ እድል ነው በእኔ ምክንያት ነው እያልኩ ሳለቅስና ሳነባ ነበረ ትላለች። እንግዲህ ከዚህ በፊት ቅድስት ምን ብላለች? በቃ እኔ ሽማግሌ ላክ ስላልኩት ነው እንዲወጥቶ የጠፋው፣ በቃ እኔ እንደዚህ ስላልኩት ይሆን፣ በቃ ፍቅሬን ስለገለጽኩለት ይሆን በማለት እንግዲህ ራሷን ስትወቅስ ምናምን እናያታለን። እና በዚህም ብሩክ በመመለሱ እጅጉን ደስ ያለው መድብል አሁን ላይ እጅጉን በጣም ደስተኛ ሆኗል። ነገር ግን የሞገስ ችግር ውስጥ በመግባቱ አሁን ላይ ልብ አንጠልጣይና ልብ የሚሰብር ነገሮችም ተፈጥረዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ምሳሌ ክፍል 105ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ማህሌት ስግብግቧና ገንዘብ ወዳጇም እንግዲህ ገንዘብ ፈልጋለሁ ብላ ወደ ዝና ሄዳ ነበረ። ዝና ግን ገንዘብ ዝም ብሎ አይመጣም፣ ስትሰሪ ገንዘብ ይሰጥሻል፣ ካልሆነ ደግሞ ገንዘብ የሚባል ነገር የለም ብሏት ነበረ። እሱም ደግሞ ከዛ በፊት አንድ ጥያቄ ጠይቅሻለሁ፣ ብሩክ በመመለሱ እንደገና በህይወት በመኖሩ ምን ተሰማሽ ብሎ ሲጠይቃት፣ እሱማ የተሰማኝ ብሩክ በመምጣቱ እጅጉን ደስ ብሎኛል፣ ነገር ግን ደግሞ በጣም ፈርቼና ደንግጫለሁ ብላለች። ልትፈሪ ይገባል፣ ልትደነግጭ ይገባል። ምክንያቱም የቤቱን ክስ መክሰስ እየፈለግሽው ስትከሽ የነበረው ብሩክ የሞተ እየተወገደ ስለመሰለች ነው እንጂ በህይወት እንዳለ ብታቂ እንደዛ አታደርግም ነበረ። ለምን ደስ እንዳለች ደግሞ ልንገርሽ ብሏታል። እንግዲህ ለምን ደስ እንዳለች ብሩክ የዋህ ትሁት እንዲሁም ደግሞ ይቅር ባይ ስለሆነ ይቅር ብሎ አሁንም ደግሞ ሚስቱ አድርጎ ከዛ ቤት ያስገባኛል ብለሽ ስላሰብሽ ነው ሲላት፣ እሷ ግን በፍጹም አላደርገውም፣ እሱ ይቅር ቢለኝ እንኳን እሱ ይቅርታ ቢጠይቀኝ እንኳን እኔ ይቅር አልለውም ብላለች። እንግዲህ ዝናም ሁሉን ነገር ከዳር ሆኖ ያየውና የተመለከተው አንቺ ማለት እኮ ከገዛ ጓደኛው ጋር መግጠሽ አደባባይ ላይ ቪዲዮሽ የተበተነ ሰው ነሽ፣ እንዴት ነው የምታወሪው? እኔ ብሩክን ቢያደርገኝ ኑሮ ሲጣርጌ ነበረ መገልሽ በማለት እንግዲህ እየነገራት ነበር። ከዚህ በፊት እንግዲህ ለኤፍራታም ብሩክን ከፈታሽ በኋላ ነው ህይወትሽ እንደዚህ የተመሰቃቀለው፣ እኔንም ህይወቴ እንዲመሰቃቀል ያደረግሽው ብሩክን ከፈታሽ በኋላ ነው ብላት ነበረ። ሉላም በጣም ተጨንቃና ተጠባ ስለነበረ ወደ ሞገስ በመምጣት እንግዲህ በቃ አንተን ጥዬ ከዚህ በኋላ የትምንቅንቅ አልልም ሂጅ ምናምን እንዳትለይ ስትለው፣ ሞገስ ግን አይ መሄድ ይኖርብሻል፣ ምክንያቱም በአዲስ ችግሮች ነው የቆዩ ችግሮች የሚመጡት፣ ስለዚህ አሁን ላይ ደም የለገሰሽ የኤፍራታ ናት። ኤፍራታ አወቀች ማለት ደግሞ ለማህሌት ትነግራታለች። ማህሌት ደግሞ ለዝና መናገሩ አይቀርም። ስለዚህ ዝና ያለንበትን ሁኔታ ያውቃል ማለት ነው እና ከዚህ መሄድ አለብሽ፣ ለእኔ ደግሞ ችግር የለውም ዛሬ ማታ እወጣለሁ፣ እንዲሁም ደግሞ ሞገስና ማለትም መድብልና የልብ ወዳጁ አለ ለእኔ በማለት ሲነግራት፣ እሷ ግን በፍጹም አይሆንም ብላ ነበረ። እንግዲህ ከዚህ በፊት የጠበቃቸው እያስቸገራት መከራዋን እያሳያት ነበረ። አሁን ላይ ደግሞ ሌላ ጭንቀት ተጨምሮ የሞገስ እንደዚህ መሆን እንደገናም ደግሞ በቃ በሰቀቃን እንድትሄድ ነፃነቷን አታ ቤት ውስጥ ታፈና እንድትኖር ያረጋት ዝና አለ። በብዙ ነገር የተጨነቀሽው የተጠበበሽው ሉላ አሁን ላይ ደግሞ የሞገስ ችግር ገጥሟታል ማለት ነው። እስከ መጨረሻም ጥላ እንድትሄድ ሲነግራት ምንም አማራጭ ስለሌላ ተስማምታ ነበረ።
እንግዲህ ዝናም ለካሌብ ሙሲሳ በመደወል እንግዲህ ሞገስ ያለበትን ሁኔታ አውቀናል። እጅጉን በጣም ተጎድቷል እና ሆስፒታል ነው ያለ። ያ ሆስፒታል ደግሞ አውቀነዋል። ስለዚህ እናስወግደው ወይ በማለት እንግዲህ ለካሌብ ሲደውለት፣ ካሌብም ይህ እኮ እኔን መጠየቅ አያስፈልግም፣ ስለዚህ ከዚህ በኋላ እርምጃ መውሰድ አለብን። አሁን ከእርምጃዎቻችን አንዱ ከሞገስ እንጀምራለን፣ ሌሎችንም እንቀጥላለን፣ እናጠፋቸዋለን በማለት ነበር የተናገረው። ምክንያቱም ይህን እነሱ እስከዚህ ድረስ እኛን ደፍረውን መጥተው እስከ ማውጣት ድረስ የደረሱት ምን አይነት አቅም ቢኖራቸው ነው? እነሱ አቅም ኖሯቸው ነው ወይስ ደግሞ እኛ ደካማ ሆነን ነው? በማለት እንግዲህ አንድ ላይ ተሰባስበን ሰዎቻችንን ጨምረን በመሰባሰብ እንግዲህ ግምገማ እናደርጋለን። የእነሱ ኃይል ነው ወይስ ደግሞ እኛ ድክመት ነው የሚለውን ነገር በደንብ አብጠርጥረን እንድናቅ እፈልጋለሁ በማለት እንግዲህ ለዝና እየነገረው ነበረ። በሌላ በኩል መድብል እጅጉን ደስ ብሎት ነበረ። ምሳሌና እንዲሁም ደግሞ ብሩክ ተቃቅፈው ሲያለቅሱ እጅጉን አስለቅሰውታል፣ እሱንም ማለት ነው። በቃ ቅድስት ማመን ያቃታት፣ እንዲሁም ዳጣ በቃ ቡራ በቃ እኔ አላምንም ቡራ በቃ እንዴት እንደዚህ ወንክ ምናምን በቃ ማመን ያቃታቸው ሁሉም እና በነገራችን ላይ ሞገስ ማለት ለዳጣ ልክ እንደ አባቷም እንደ ትልቅ ወንድሟም ቤተሰቦቿን እንድታገኝ ቤተሰቦቿን እንድታውቅ ረዳት። እንዲሁም ደግሞ በቃ ሲከፋትና ሲቸግራት ሁልጊዜ በራ የምትሄደው ሞገስ ጋር ነው እና ሞገስም እጅጉን አብዝቶ ነው የሚወዳት። ልክ እንደቱ ነው የሚያያት። የሆነ ነገር ሲፈጠር ዳጣ እንዳሰማ ሉላ እንዳሰማ ነው የሚለው። ልክ እንደ ሉላ ነው የሚወዳት ማለት ነው። በዚህ ምክንያት በቃ ቡራና ማለትም አሁን ሞገስን ይገሉታል፣ ለምን ጥላችሁት መጣችሁ ብለው ቀውጥ አድርገው ነበረ። ነገር ግን መድብል ያላት አይ አሁን ላይ ዶክተሮች ደህና ነው ብለዋል፣ ምንም የሚያሰጋ ነገር የለም። ነገር ግን ምን ብሏል? ማታ ይወጣል ብሎ ነበረ። ነገር ግን ማታ ሳይመጣም መሀሌት እየገሰገሰች እንግዲህ ሟች ከመሞቱ በፊት ይገሰግሳል እንደሚባለው ኤፍራታን እንግዲህ ገንዘብ አካፊ እኔ እኮ ነኝ ተስማሚና ገንዘብ ተቀበይ ያልኩሽ 25 ሺህ ብር ተቀብለሻል፣ ቢያንስ ደግሞ 5 ሺህ ብር ስጪ ስትላት ኤፍራታ ምን ለምን ብዬ ነው ገንዘብ የምሰጥሽ? እኔ እኮ ደሜን ጠብ አድርጌ ነው ይህን ገንዘብ ያመጣሁት፣ ስለዚህ እኔ አላሰጥም ብላታለች። ማህሌትን በበኩላ ሁሉን ነገር እኮ ለዝና ተናግሬ ዝና ላስይዝሽ ይችላለሁ በማለት ስትነግራት፣ እሷም ደግሞ እኔ ከቤት ያስጠግቼ እያኖርኩሽ መሆኑን መርሳት የለብሽም በማለት መልሳላት ነበረ። እንግዲህ ቅድስት እንዲሁም ደግሞ ዳጣም እያንዳንዱን ነገር ለብሩክ የተፈጠረውን ከዚህ በፊት የነበረውን እየነገሩት ነበረ። ቅድስትም እንግዲህ በበኩሏ ምናልባት ወንድም ምድር ባይመጣ እኮ እኛ በህይወት ላታገኝ ትችል ነበረ፣ እንዲሁም ምሳሌንም እኔንም በህይወት ላታገኘን፣ እንዲሁም ደግሞ ራብ ሊገለን ይችል ነበረ። በጣም ፈርተን ነበር። ጭራሽ አንተንም በህይወት አናገኝህም ነበረ፣ ጠፍተን እንቀር ነበር፣ ወደ ገጠርም ይዣት ለመሄድ አስቤ ነበረ እያለች ስትነግረው እንግዲህ ቡሩክ አሁን ላይ መናገር ባይችልም እጅጉን ደስ ብሎታል ማለት ነው። በቃ በፈገግታ ምሳሌም እንግዲህ ምግብ ሰርቼ አባቴን ካላበላሁት ብላ ያዙ ይልቀቁ እያለች እንግዲህ ሽሮ ሰርታ አባቷን ስታጎርሰው በቃ ለአባቷ ያላትን ፍቅር ስገልጽ ነበረ። እውነት ለመናገር በዚህ ዘመን ላይ እንደ ብሩክ አይነት አባት ብዙ ዋጋ ከፍሎ እስከ ደም ጠብታ ድረስ ለልጁ ማከሚያ እንዲሁም ደግሞ እስከ ሞት የሚያደርሰውን ስራ መስራት መቻል እጅጉን በጣም የሚያስደንቅና ደስ የሚል ነገር ነው። እንግዲህ ከዚህ በፊት መድብል ምን ብሏል? ለልብ ወዳጁ አሁን ላይ ሞገስ እዚህ ስላለ ሊያሰጋን ይችላል፣ ብዙ ዋጋ ሊያስከፍለን ይችላል። አሁን ላይ አርፈው አይቀመጡም። ምክንያቱም አሁን እንደ በፊት ማገት ምናምን አይደለም የሚፈልጉት እነዚህና ወይም ደግሞ ካሌብ ከዚህ በኋላ ማገት ምናምን ተብሎ ነገር የለም። አሁን ላይ ተስፋ ስለቆረጡ ቀጥታ ወደ ማጥቃት ደረጃ ነው የሚሄዱት። ስለዚህ ጥንቃቄ ማድረግ አለብን ብሎ ነበረ። ነገር ግን አሁን ላይ መድብል ምን ብሏል? ለፖሊስ ጠቆመን፣ ፖሊስም ደግሞ ጥበቃ እንዲያደርግለት እና ለጊዜው እንዲሁም እያንዳንዱ ወንጀሎቻቸውን አደባባይ ላይ አውጥተን ለፖሊስ አሳልፈን መስጠት አለብን በማለት እንግዲህ እየጠበቁ ያሉት ብሩክ አፉን ከፍቶ እስከሚነግራቸው እያንዳንዱን ነገር ከሱ መረጃ ቃል በቃል መስማት ስለሚፈልጉ እንጂ ሁሉ ነገራቸውን አደባባይ አውጥተው ለፖሊስ አሳልፈው ለመስጠት እየተዘጋጁ ነበረ። ነገር ግን እንግዲህ ማህሌት እየገሰገሰች ወደ ሞገስ መታ ሞገስን ለማጥፋት ለመግደል ወስናለች።
ምክንያቱም እያከኩ መኖር አልፈልግም። ከዚህ በኋላ ማድረግ ያለብኝን እያንዳንዱን ነገር ማድረግ አለብኝ ብላለች። እንግዲህ ከዚህ በፊት ምን ብሏታል ዝና? ምሳሌ እንግዳያትና ብሩክን የብሩክን ቤት ወደ አንቺ አዞርልሻለሁ ብሏት ነበረ። ግን እኮ እሱ ብሩክ እንዳልሞተ ያውቃል። ነገር ግን ሊጫወትባት ነው የሚፈልገው። አሁንም ሞገስን ብትገለው ገንዘቡን አይሰጣትም፣ ወይም ደግሞ ቤቱን አይገዛላትም። እሷን ራሱ ያጠፋታል፣ ይገላታል። ምክንያቱም ከዚህ በፊት እንግዲህ ኤፍራታ ምን አድርጋለች? መድብልን መርዢውና ግደዩ ሲሏት እሺ ብላ ነበረ። ምን ብሏል እንግዲህ ካሌብም ዝናም ያሉት በቃ ልክ መድብል እንደሞተው እሷንም አብራችሁ ሸኟት፣ መቃብራቸው አንድ ይሆን ነበር ያለ። ለምን ይመስላችኋል እንደዛ የሆነው? ማትረፍ አይፈልግም። ምስጢር የሚያወጣበት ወይ ደግሞ ምስጢር የሚይዝበት ሰው አይፈልግም። ስለዚህ ማስወገድ ነው ስራቸው። እንግዲህ አንዲት ሉላን የምትመስል ቆንጆዬ ሴት አረብ ሀገር እንወስድሻለን በማለት እንግዲህ ይዘዋት መጥተው እያሰቃያት የሚገኘው ዝና አሁን ላይ ገንዘብን ማታመጭ ከሆነ የሆነ እንኩላሊትሽን አውጥቼ እሸጠዋለሁ፣ አንዱ እንኩላሊትሽ ብቻ የምፈልገውን ገንዘብ ያስገኘኛል በማለት እንግዲህ ካሌብም ቆያችን ልጅ ግን እንዴት አደረካት? ከሌሎቹ ነጥለ እሷን ለምንድን ነው የፈለካት? ለሚስትነት ፈልግሃት ነው ወይ ሲለው አይ አይደለም፣ እንደዛ ሳይሆን ግን ደግሞ ገንዘቡን ይልካሉ ብዬ እየጠበቅኩ ነው ሲል አይ በቃ የሆነ ክፍለ አካሏን አይኗንም ኩላሊቷንም ሁሉንም አውጣና በቃ ጥቅም ውጭ አድርጋት ነበር ያለው እንግዲህ ጨካኙ ካሌብ ማለት ነው። ነገር ግን ዝና ልጅቷን የወደዳት ይመስላል። ምክንያቱም አሁን ላይ እየጠየቃት ያለው ገንዘብና ገንዘብ ብቻ ነው እንጂ እውነት ለመናገር ካሌብ እንዳለው ማድረግ አቅቶት አይመስለኝም። ግን ልጅቷ ጋር የሆነ የወደዳት ልቡን የመታው ነገር አለ የሚል ግምት አለኝ። አሁን ላይ እንግዲህ ማህሌትም ሰው ያስፈልገኛል የሚያስወግድልኝ፣ ምክንያቱም መድብልን የሚያዘናጋልኝ ሰው ፈልጋለሁ፣ እኔ ደግሞ ውስጥ ገብቼ እጨርሳለሁ ብላ ነበር። እንዳለችውም እንግዲህ ምን ብሏታል ዝና? በቃ ሰው ይመጣልሻል፣ ነገር ግን ከአንቺ ገንዘብ ነው የሚካፈል ሲላት፣ እንዲህማ በፍጹም አይሆንም። አሁን እኮ ለእኔ በጣም አስጊ ነው። ስለዚህ አንድ ሰው ያስፈልገኛል። በቃ አሁን ላይ እዛ የሚኖረው በእርግጠኝነት የሚኖረው መድብል ብቻ ነው፣ ሌላ ሰው አይኖርም። እሱን ደግሞ አንድ ሰው ካዘናጋልኝ እኔ ገብቼ የምፈልገውን ነገር ጨርሳለሁ ብላ ነበረ። እንግዲህ ዝናም ጥንቃቄ አድርጊ፣ በቃ ከዛሬ ማለፍ የለበትም፣ አልቋል፣ ተጨርሷል የሚል ቃል ብቻ ነው መስማት የምፈልገው። ስለዚህ መዘናጋት የለብሽም፣ ካልሆነ ደግሞ መጥፋሽ ደርሷል በማለት እንግዲህ ያስጠንቅቋታል። እሷም ሳክ መኖር አልፈልግም የሚሉ ነገሮችን ነበረ የተጠቀመችው። በቃ ቆርጫለሁ፣ ወስኛለሁ አይነት ነገሮችን አድርጋለች። በዚህም ሁኔታ እንግዲህ ክፍሎቹን የትኛው ክፍል ላይ እንደተኛ ስላላወቀች ክፍሎቹን በመከፋፈት ገብታ ስትፈልግ እንግዲህ ሞገስ በሰዓቱ እንቅልፍ ይዞ ተኝቶ ስለነበረ ምንም አላያትም ነበረ። በዚህም ምክንያት እንግዲህ መድኃኒቱን አውጥታ ከነሰነሰች በኋላ ራሱን እንዲስት አድርገዋለች። ማህሌትን በስተመጨረሻ እጅጉን ያላሰበችው ያልጠበቀችው ነገር ነበር የተፈጠረባት። የመድብል የልብ ወዳጁም እንግዲህ በኋላዋ መጥቶ አንገቷን እንቅ አድርጓታል ማለት ነው። እኔ እኮ ልጠይቀው ነበር የመጣው የሚሉ ቃሎችን እየተዝረጠረጠች ነው የምትገኘው ማህሌት። አሁን ላይ ማህሌት ገቢ ተደርጋለች። ለምን እንደመጣች ማን እንደላካት ሁሉንም ነገር ለፖሊስ አሳልፈን እንሰጥሻለን፣ ሁሉንም ነገር እያንዳንዷን ፍርጥርጥ አድርገች ለፖሊስ ትናገሪያለች ስሏትም እሷ ፈርታ እየተንቀጠቀጠች ስለነበረ አይ እኔ እኮ ምንም ላደርግ አልነበረም፣ እኔ ልጠይቀው ነበረ ስትል እነሱ ያው ያደረገችውን ስራዋን ስለሚያውቁ እንደገና ደግሞ ነስነሳበት ራሱ እንዲሰጥ አድርገው ስለነበር በፍጹም እሷን ሊቀበሏት ፈቃደኛ አይደሉም። ደግሞ እንደዚህ እየተንሻከከሽ መታ እንደዚህ ልጠይቀው ነው ማለት መቼም ዘበት ነው። እንግዲህ ከዚህ በፊት ምን አድርገዋለች? መድብልን ክህደት ፈጽማበታለች። ዝናን አስይዝላችኋለሁ፣ ዝናን እንድትይዙት አደርጋለሁ፣ መጠጥ አስክሬ ብላ ነበረ። በስተመጨረሻም እንግዲህ ለዝና ሁሉንም ነገር ተናግራ ዝና የሰከረ አስመስላ መድብልን አስቀጥቅጣው ነበረ። በዚህም ምክንያት አልረሳላትም። አሁንም በእጅ ገብተሻል ማህሌት፣ እንዲሁም እኔ ስጠብቅሽ ነበረ በማለት እንግዲህ ሴት አድርገው ይዘዋታል። እስኪ ቤተሰቦችዬ በቀጣይ ምን የሚፈጠር ይመስላችኋል? እስኪ እናንተን ሀሳብ አስተያየት በኮሜንት ሴክሽን ላይ ያስቀምጡልኝ። እኔ እንደሚመስለኝ ደግሞ ማህሌትን ለፖሊስ አሳልፈው ሰጥተው ፖሊስ ደግሞ እጅጉን ያወጣጣታል ፍጥረቅ አድርጎ ብዬ የሚል ግምት አለኝ።
ሞገስም ምንም አይሆንም፣ በሰላም ከዛ ይወጣል። እውነት 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 ታሸንፋለች፣ እውነት አርነት ታወጣለች። እና እንዲሁም ደግሞ እንደምታውቁት እንግዲህ ብሩክም እውነት አርነት አውጥታለት ተመልሶ መጥቷል ማለት ነው። እጅጉን የሚያስደስት ነገር ነው። እንኳን ደስ ያላችሁ ማለት ፈልጋለሁ። እንግዲህ ሞገስ አስጨንቆን ነበረ እና ተወዳጆች አብራችሁ ስለነበረን ቆይ